የአርሰናል ሽንፈት በሪያል ማድሪድ ቤት አሁንም በርካታ ጣጣዎችን እያመጣ ነው። በተለይም አሰልጣኝ ካርሎ አንቸሎቲ በአርሰናል ሽንፈት ምክንያት የገቡበት አጣብቂኝ እጅግ እንዳሳሰባቸው ተሰምቷል። የመድፈኞቹ የተከላካይ ስፍራ ተጫዋቾች ሉዊስ ስኬሊና ጁሪየን ቲምበር ከበርካታ ተጫዋቾች አድናቆት እየተቸራቸው ሲሆን የቀድሞ የማንቸስተር ዩናይትድ ተጫዋች ሪዮ ፈርዲናንድ ስለ ጁሪየን ቲምበር እጅግ አስደናቂና አነጋጋሪ ንግግሩን አድርጓል። የአውሮፓ ቻምፒዮንስ ሊግ የሳምንቱ ምርጥ ተጫዋቾች ሲመረጡ ከአርሰናል ያልተጠበቀ ተጫዋች የሳምንቱ ምርጥ 11 ውስጥ መካተት ችሏል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምናችሁ አብራም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ለቻናሌ አዲስ ሆናችሁ የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እየጋበዝኩኝ ቪዲዮ ለበርካቶች እንዲደርስ እንደ ሁልጊዜው ላይክ በማድረግ እንድትጀምሩ እያሳሰብኩኝ በቀጥታ ወደ መረጃዎቹ ልውሰዳችሁ። መድፈኞቹ ሪያል ማድሪድን እጅግ በአስደንጋጭ ሁኔታ 5-1 ከረመረሙት በኋላ በሪያል ማድሪድ ቤት የተፈጠረው አጣብቂኝ አሁንም አነጋጋሪነቱን ሲቀጥል በተለይም እጅግ አንጋፋው የሎስ ብላንኮቹ አሰልጣኝ ካርሎ አንቸሎቲ የስራቸው ጉዳይ አጣብቂኝ ውስጥ መግባቱ ተሰምቷል። አሰልጣኝ ካርሎ አንቸሎቲ በአርሰናል 3-0 ሲሸነፉ ውጤቱን ገልብጠው የአሰልጣኝነት ጊዜያቸውን እንዲያተርፉ አሊያም እንደሚባረሩ የተነገራቸው ሲሆን እሳቸውም ይህንን ለማድረግ በሳንቲያጎ በርናባው ጣራውን ዘግቶ አርሰናልን አስጨንቆ ጥሎ ለማለፍ የቻሉትን ድንጋይ ሁሉ ፈንቅለዋል። ነገር ግን መድፈኞቹ በቀላሉ የሚቆረጠሙ ስላልነበሩ ሪያል ማድሪዶችን በሜዳቸው ድረስ ሄደው 2-1 በማሸነፍ ጥለውታል። ከዛም በኋላ በሪያል ማድሪድ ቤት እጅግ አጣብቂኝ የተፈጠረ ሲሆን አሰልጣኝ ካርሎ አንቸሎቲ የውድድር ዓመቱ ሳይጠናቀቅ በአርሰናል ምክንያት ከሪያል ማድሪድ ሊሰናበቱ እንደሆነ ተሰምቷል። ፋብሪዚዮ ሮማኖ እንደዘገበው ከሆነ ካርሎ አንቸሎቲ በቀጣይ ከኮፓ ዴላሬ የፍጻሜ ጨዋታ በኋላ ከሪያል ማድሪድ አሰልጣኝነታቸው በይፋ እንደሚሰናበቱ የውስጥ መረጃዎች እየወጡ ሲገኙ አሰልጣኝ ካርሊቶም እንግዲህ በአርሰናል ምክንያት የደረሰባቸው እጅግ አስደንጋጭ የ5-1 ሽንፈት በስራቸው ላይ ጣጣ እንዳመጣባቸው ተረጋግጧል ማለት ነው። የቀድሞ የማንቸስተር ዩናይትድ ተጫዋች ፈርዲናንድ ስለ ጁሪየን ቲምበር እጅግ አስደናቂ ንግግር ተናግሯል። በነገራችን ላይ ይህ የማንቸስተር ዩናይትድ የቀድሞ አንጋፋ ተከላካይ ሪዮ ፈርዲናንድ በአሁን ሰዓት በእግር ኳስ ተንታኝነት እያገለገለ ሲገኝ ብዙ ጊዜ ስለ አርሰናል ተጫዋቾች አስተያየቱን ይሰጣል። ታዲያ በአርሰናል ቤት እጅግ አስደናቂ ብቃቱን እያሳየ የሚገኘው ኔዘርላንዳዊው የመስመር ተከላካይ ጁሪየን ቲምበርን የተመለከተ አስደናቂ ንግግሩን አድርጓል። ንግግሩን ሲጀምር ሪዮ ፈርዲናንድ እንደዚህ ያለ በህይወቴ እንደ ጁሪየን ቲምበር አይነት ፉልባክ ተጫዋች አይቼ አላውቅም ሲል ነው ንግግሩን የጀመረው። ይህንን የተናገረው የቀድሞ የዩናይትድ ሌጀንደሪ ተጫዋች ሪዮ ፈርዲናንድ ስለ ጁሪየን ቲምበር ሲቀጥል እኔ በህይወቴ ከተመለከትኳቸው እጅግ አስደናቂ የፉልባክ ተከላካይ ተጫዋቾች እንደ የጁሪየን ቲምበርን ያህል በራስ መተማመን ስሜት ያለው ፉልባክ ተጫዋች የተመለከትኩኝ አይመስልኝም ሲል ምስክርነቱን ሰጥቷል። ሪዮ ፈርዲናንድ ሲቀጥልም ይህ ኔዘርላንዳዊ ኮከብ አብዝቼ እወደዋለሁ ያለ ሲሆን ይህ ልጅ ድፍን አንድ የውድድር ዓመት በኤሲኤል ጉዳት ከሜዳ ርቆ እንደነበረ ማስታወስ አለብን። ብዙ ጊዜ ተጫዋቾች ከኤሲኤል ጉዳት ሲመለሱ የቀድሞ ብቃታቸውን ያጣሉ። እሱ ግን በአስደናቂ ብቃት መመለሱን ሳይ የደረሰበት ጉዳት ኤሲኤል መሆኑን እንኳን እስከመጠራጠር ደርሻለሁ። አንድ ተጫዋች እንዴት በዚህ ልክ ፍጹም ሆኖ ሜዳ ላይ እንከን አልባ እንቅስቃሴ ሊያደርግ ይችላል? በእውነት ለመናገር በሱ ልክ ፉልባክ ተጫዋች ተመልክቼ አላውቅም። የሚገርመው ደግሞ ከሱ ፊት ለፊት ለተከላካዮች ፈታኝ የሆነው የወቅቱ የቦታው ሱፐርስታርስ ቪኒሺየስ ጁኒየር ጋር አንድ ተገናኝተው በሁለቱም ጨዋታዎች 180 ደቂቃ ማለት ነው ቪኒሺየስ ጁኒየር ሜዳ ላይ መኖሩን እስክንጠራጠር ድረስ አጥፍቶት ነበር። ይህንን ማድረግ የቻለ ምን አይነት ተጽዕኖ ፈጣሪ ተጫዋች ቢሆን ነው? ቪኒሺየስ ጁኒየር ፈተናውን በሚገባ መወጣት አቅቶታል። በአንጻሩ ደግሞ ጁሪየን ቲምበር የተሰጠውን ፈተና በራስ መተማመንና በብቃት የተወጣ ሲሆን ይህ ተጫዋች ከፍተኛ የሆነ በራስ መተማመን ስሜት የተላበሰ እጅግ አስደናቂ የተመላላሽ ተጫዋች እንደሆነ መመስከር ፈልጋለሁ። እንደሱ አይነት የመስመር ተመላላሽ ተጫዋች ብዙም አይቻለው ብዬ ለመናገር አልደፍርም ሲል እንግዲህ
ሪዮ ፈርዲናንድ ተናግሯል። የሳምንቱ ምርጥ 11 ተጫዋቾች ሲመረጡ ከአርሰናል እጅግ ያልተጠበቀ ተጫዋች የሳምንቱን 11 መቀላቀል ችሏል። በነገራችን ላይ የሳምንቱ 11 የአውሮፓ ሻምፒዮንስ ሊግ ምርጥ ተጫዋቾች ሲመረጡ መድፈኞቹ ሁለት ተጫዋቾችን ማስመረጥ የቻሉ ሲሆን በተለይም በተከላካይ ስፍራ የተመረጠው ፖላንዳዊው ዝምተኛው ማጋሌሽ በሚባል በቅጽል ስሙ የሚታወቀው ጃኮብ ኪዮር እጅግ በርካቶችን ባስደነቀ ሁኔታ የሳምንቱ ምርጥ የተከላካይ ስፍራ ተጫዋች ላይ መመረጥ ችሏል። አርሰናል በተከላካይ ስፍራ ላይ ማንንም ተጫዋች ያላስመረጠ ሲሆን ከጁሪያን ቲምበር፣ ከዊሊያም ሳሊባና ከማይልስ ሉዊስ ስኬሊ በላይ የአውሮፓ ሻምፒዮንስ ሊግ በሳምንቱ ምርጥ የመሃል ተከላካይ ስፍራ ላይ ጃኮብ ኪዮርን መምረጡ በርካቶችን አስደንቋል። በተለይም ማጋሌሽ በጉዳት ዓመቱን ሙሉ ከሜዳ እንደሚርቅ ሲሰማ አርሰናል እንዴት አድርጎ በኪዮር ኪሊያን ኢምባፔን ተቋቁሞ ሪያል ማድሪድን ጥሎ ያልፋል ተብሎ ቢጠበቅም ሳሊባና ኪዮር ግን ኪሊያን ኢምባፔ ሜዳ ላይ መኖሩ እስኪረሳ ድረስ የተቆጣጠሩት ሲሆን ፖላንዳዊው ተከላካይም በበርካታ የአርሰናል ተጫዋቾችም እንደዚሁም ደጋፊዎች አድናቆት እየተቸረው ይገኛል። አሰልጣኝ ሚኬል አርቴታም ይህንን ተከላካይ በሁለት ሳምንት ውስጥ ይህን ያህል በራስ መተማመኑ ከፍ ማድረጋቸው በርካቶችን እያስደነቀ ሲገኝ ጃኮብ ኪዮር አሁንም በፓሪስ ሰን ዠርሜን እንደዚሁም በፍጻሜ ጨዋታ የአርሰናልን የተከላካይ ስፍራ ከዊሊያም ሳሊባ ጋር በመጣመር ደጀንነቱን ይቀጥላል ተብሎ ነው የሚጠበቀው። በሌላ በኩል የመሃል ሜዳው ሞተር ዲክላን ራይስ በጨዋታው ላይ የሳምንቱ ምርጥ ተጫዋችነት ዝርዝር ውስጥ የገባ ሲሆን ከአርሰናል በመሃል ሜዳ ሞተርነት በምርጥ ተጫዋችነት የተቀላቀለው ይህ ድንቅ እንግሊዛዊ ተጫዋች ዲክላን ራይስ ነው። በነገራችን ላይ ዲክላን ራይስ አርሰናል ላይ ተሰጥቶ ስለነበረው ፍጹም ቅጣት ምትና በኋላ ላይ ስለተሻረው ፍጹም ቅጣት ምት የተጠየቀ ሲሆን እንዲህ ሲል ተናግሯል። ምፓፔ ላይ ጥፋት ሰራ ተብሎ ዳኛው ፔናልቲውን ሲወስን ዳኛው ፍጹም እንደተሳሳተ ተሰራ የተባለው ጥፋት ፍጹም ቅጣት ምት እንዳልሆነ አውቅ ነበረ። እጄን በምፓፔ ላይ አድርጌ ነበር። ነገር ግን ያንን በሳጥን ውስጥ ማድረግ አለብህ። እጄን እሱ ላይ በማድረግ ጥፋት አይደለም ሲል ተናግሯል። እኔ ታማኝ ሰው ነኝ። ፔናልቲ በማያሰጥ ጥፋት አግባብ ቡድኔ ባልተገባ ውሳኔ ዋጋ እንዲከፍል አልፈቅድም። የሰራውት ጥፋት ፍጹም ቅጣት ምት የሚያሰጥ ቢሆን በዚህ ልክ የዳኛውን ውሳኔ አልቃወምም ነበር ብለዋል። ዳኛው ፔናልቲ ብሎ ሲወስን በውሳኔው እንደተሳሳተና በመልሶ ምልከታ እንዲመለከተው ጠየቅኩት። እሱም ከቫር ዳኞች መልሶ እንዲመለከተው ጥሪ ደረሰው። በእርግጠኝነት ፍጹም ቅጣት ምት እንደማያሰጥ አውቃለሁ። ይህ ለምፓፔ ፍጹም ቅጣት ምት አይደለም አልኩት። ጎትቼ ወይም ያልተመጣጠነ ጉልበት ተጠቅሜ ጥየው ቢሆን ኖሮ የዳኛው ውሳኔ ያለምንም ማመንታት ውሳኔውን እቀበል ነበር ብሏል። ይህ የእግር ኳስ ጨዋታ ነው። ጨዋታ ላይ ደግሞ አካላዊ ንክኪ ይፈጠራል። ይህ አካላዊ ንክኪ ኃይል ሲጨመርበት ነው ጥፋት የሚያሰኘው። እኔ ግን ምንም አይነት ኃይል ያለው ንክኪ አልፈጸምኩም። እናም በዛ ንክኪ በጣም እንደጎዳውት አድርጎ ኪሊያን ኢምባፔ መሬት ላይ አስመስሎ ወደቀ። ዳኛውም የሱን አወዳደቅ ተመልክተው በቅስፈት ፔናልቲ ብለው ወሰኑ። እናም በቫር ከታየ በኋላ የዳኛው ውሳኔ እንደሚገለበጥ እርግጠኛ ነበርኩኝ። ለዛ ነው በዚህ ልክ ሜዳ ላይ ስጮህ የነበረው ሲል ተናግሯል። አርሰናልና አርቴታ አርም ባንዱን ለዲክላን ራይስ ሊሰጡት ይገባል እየተባለ ሲሆን ከማርቲን ኦዲጋርድ የአምበልነት ሚናው ምናልባትም ካሁን በኋላ በቀጣይ ዓመት ወደ ዲክላን ራይስ ሊዘዋወር እንደሚችል እየተሰማም ይገኛል። በሌላ በኩል የአርሰናሉ የ18 ዓመት ተከላካይ ሉዊስ ስኬሊ ድፍረት በርካቶችን እያነጋገረ ነው። በርካቶች ይህ የ18 ዓመት ወጣት በሳንቲያጎ በርናባውን ያለው ጫና ሊቆጣጠረው አይችልም፣ ሮድሪጎን በበርናባው እንዴት አድርጎ ይቋቋመዋል? ገና ሕፃን ልጅ ነው፣ ስለዚህ እሱን መጠቀም የለበትም ብለው አርቴታን እስከመውቀስም ደርሰው ነበር። ነገር ግን ጨዋታው ከመጀመሩ ከጥቂት ደቂቃ በፊት ማይልስ ሉዊስ ስኬሊ በኢንስታግራም ገጹ ላይ ኤርፎን በጆሮ ላይ አድርጎ እየሳቀ በሳንቲያጎ በርናባው ላይ ያለምንም ፍርሃት የተነሳው ፎቶ በርካቶችን አነጋግሮ የነበረ ሲሆን እሱም ስለ ሳንቲያጎ በርናባው ጫና ሲጠየቅ እኔ ምንም አይነት ጫና የለብኝም። ሳንቲያጎ በርናባውም ሆነ አንፊልድ፣ ኢትሃድም ሆነ ስታንፎርድ ብሪጅ እኔ የአርሰናል ተጫዋች ነኝ፣ ማንንም አልፈራም። በየትኛው ሜዳ ላይ ያለ ጫና ሁሉንም ጨዋታ በኩል ላይ ነው የምጫወተው ሲል ተናግሯል። ሉዊስ ስኬሊም በጨዋታው ላይ ይህን የተናገረው ንግግር በተግባር ያሳየ ሲሆን በርካቶችም ማይልስ ሉዊስ ስኬሊ አሁን ላይ በአርሰናል ከሚገኙ በአይምሮ እጅግ ከጠነከሩ ተጫዋቾች መካከል ዋነኛው ነው ብለው ያስባሉ። ይህ የ18 ዓመት ታዳጊ በእንግሊዝ ብሔራዊ ቡድን እንደዚሁም መድፈኞቹ ቤት እያሳየው ያለው ብቃት በበርካቶች ዘንድ እየተደነቀ ሲሆን ያለው የስነልቦና ጥንካሬም በቀጣዮቹ ዓመታት መድፈኞቹ በዚህ በኩል ከካላፊዮሪና ከሌሎች ተከላካዮች ይልቅ እሱን ተመራጭ እንደሚያደርጉም ይጠበቃል። በሌላ በኩል በአርሰናል ቤት እጅግ አሳዛኝ ጉዳት ገጥሞት ከሜዳ የራቀው ጋብሪኤል ማጋሌሽ አርሰናል ጨዋታውን ሲያሸንፍ በቤቱ እግሩን
ኦፕራሲዮን ከተሰራበት ቁጭ ብሎ ሲጨፍር ታይቷል። እግሮቹን ታሽጎና በሶፋ ላይ ቁጭ ብሎ የሚወደውን ክለብ አርሰናልን ጨዋታ ሲመለከት የነበረው ጋብሪኤል ማጋሌሽ መድፈኞቹ በጋብሪኤል ማርቲኔሊ በኩል የመጨረሻዋን ግብ ሲያስቆጥር ከቤተሰቡ ጋር ቁጭ ብሎ መነሳት ባይችልም እየጨፈረና እየጮኸ ታይቷል። ጋብሪኤል ማጋሌሽ በኢንስታግራም ገጹም ይህ አርሰናል ነው፣ በማሸነፋችሁ እንኳን ደስ አላችሁ፣ ደስ ብሎኛል ሲል ደስታውን የገለጸ ሲሆን ጋብሪኤል ማጋሌሽ ከነጉዳቱ በሶፋ ላይ ቁጭ ብሎ ደስታውን ሲገልጽ ከቤተሰቡ ጋር የተለቀቀው ተንቀሳቃሽ ምስል በተለያዩ የማህበራዊ ሚዲያዎች ላይ መነጋገሪያ የሆነ ሲሆን በኢንስታግራም ገጹ ላይ ጋብሪኤል ማጋሌሽ ሴሌብሬሽን ብላችሁ ብትፈልጉ አግኝታችሁ ልትመለከቱት ትችላላችሁ። ውድ የዩቲዩብ ቤተሰብ አድማጮቼ የዕለቱን ወሳኝ መረጃ አደረስኳችሁ። እንደ ሁልጊዜው በየዕለቱ ወሳኝ ስፖርታዊ ጥንክሮችን ለመስማት ትክክለኛው ቦታ ናችሁ። ለቻናላችን አዲስ ሆናችሁ የደውል ምልክቷን በመጫንና ቤተሰብ በመሆን በየዕለቱ ወሳኝ መረጃዎችን እንድታገኙ በአክብሮት እየጋበዝኩኝ በሌላ መረጃ በሌላ ጥንክር እስከምንገናኝ ድረስ ሰላም ተመኘውላችሁ።